ኢሳር ሌሎችን መምረጥ ከኛ በላይ ማስቀደም كان في بني عبد مناف 5 رجال يشبهون رسول الله صلى الله عليه وسلم أشد الشبه بني عبد مناف ውስጥ የነብዩ ሰለላሁ ዐለይሂ ወሰለም ቅድም አያታቸው የሳቸው ዘሮች ውስጥ 5 ነብዩን የሚመስሉ ሰዎች አሉ ከነዚህ ውስጥ አንዱ ጃዕፈር ነው ረዲየላሁ ዐንሁ ነብያችን ሰለላሁ ዐለይሂ ወሰለም ወከን ነብዩ ሰለላሁ ዐለይሂ ወሰለም يقول له أشبهت خلقي وخلقي አንተ እኮ ስነ ምግባርህም ገጽታም እኔን ይመስላል ወአንተ مني ومن شجرتي አንተ ከኔው ዛፍ አይደለ ይሉት ነበር ነብዩን የሚመስል ሰው ነበር ጃዕፈር የነብዩ ያጎታቸው የአቡ ጣሊብ ልጅ ነው የሰይድና አሊ አቢ ጣሊብ ኢብኑ አቢ ጣሊብ የሳቸው ታላቅ ወንድማቸው ነው ከሳቸው በ10 ዓመት ይበልጣል كان أبو طالب على الرغم من سمو شرفه في قريش وعلو منزلته في قومه كان رقيق الحال كثير العيال أبو طالب من قريش لي يتكبرت لك درجة بنوراتهم بزو بيتسبع اللباتشونا ايكونوميكالي مدكم يالو نبرا وقد ازدادت حاله سوءا على سوء بسبب تلك السنة المجدبة التي نزلت بقريش فأهلكت الزرع والضرع وحملت الناس على أن يأكلوا العظام البالية بتلي دكمو قريشوش لي عندي الله يلاكو درك نبر እንስሳዎችን አዝርዕቶችን ያደረቀ ያኔ ሰው የሚበላው የደረቀ አጥንት የቆየ አጥንት ፈርፍሮ የበሉበት ዘመን አልፏል ከባድ ዘመን የበለጠ ያኔ ደግሞ ችግር ውስጥ ወደቀ አቡ ጣሊብ ያኔ ደግሞ ከበኒ ሐሽሞች ውስጥ በኢኮኖሚ የተሻሉ የሚባሉት ነብያችን ሰለላሁ ዐለይሂ ወሰለምና አጎታቸው አባስ ናቸው ነብዩ ሰለላሁ ዐለይሂ ወሰለም ተጨባጭ ሲያዩ ምን አለ فقال محمد لعباس يا عمو انت አጎት ያሉት ለአባስ ነብዩ ሄዱና ان اخاك ابا طالب كثير العيال አጎት ወንድም አቡ ጣሊብ ብዙ ቤተሰብ ነው ያለው وقد اصاب الناس ما ترى من شدة القحط ومضض الجوع ሰውን ደግሞ የገጠመውን የረሃብ ችግርና ድርቅ ተመለከታለህ እንህድና እናንተ አንድ ልጅ ከቤተሰቡ እናንሳለት ችግሩን እናቃልለት አሉት ነብዩ ሰለላሁ ዐለይሂ ወሰለም فقال العباس عباس من على لقد دعوت الى خير وحضضت على بر ወደ መልካም ነገር ተጣራ ወደ ጥሩም ነገር ገፋፋላቸው ነብዩ ሰለላሁ ዐለይሂ ወሰለም ይሄን ሲሉ ነብይ አልነበሩም ግን ነብይም ሳይሆኑ የተዋጣ ስነ ምግባር ነበር የነበራቸው ሰለላሁ ዐለይሂ ወሰለም ثم انطلق حتى اتى ابا طالب فقال له متنا ابو طالب لولت منالوت إنا نريد أن نخفف عنك أنت ያለብህን ችግር ልናቃልልህ ፈልጋለን ከልጆች ውስጥ እኔ አንድ ላዝ محمد ደግሞ አንድ ያዝ እናቃልልህ አሉት አቡ ጣሊብ ይሄን ሳይ በጣም ተደሰተና اذا تركت مالي عاقلا فاصنع ما شئتما አቂል የሚባለው ልጅ የነ አሊ ወንድም አለ የነ ጃዕፈር ወንድም እሱን ከተዋችሁልኝ የፈለጋችሁትን ወሰዱ አላቸው ነብያችን ሰለላሁ ዐለይሂ ወሰለም አሊን ያዙት بيتاچو ማደረጉት فلم يزل علي مع محمد حتى بعثه الله بدين الهدى والحق فكان أول من آمن من الفتيان سيدنا علي ከነብያችን ቤት ነበር ያደጉት እድሜያቸውን የገፉት የወጣትነት ጊዜያቸውን ያኔም አላህ ነብይ አድርጎ ላካቸው ሰይድና ዓሊም የመጀመሪያ እሳቸው ተከታይ ሆኑ ምን ወሳቸው ጋር ባደረጉት ቆይታ ብዙ ስነ ምግባራቸውን አስተለው ነበርና ከአባስ ጋር ደግሞ ጃዕፈር አብለው ቀጠሉ انضم جعفر بن أبي طالب إلى ركب النور هو وزوجته أسماء بنت عميس منذ أول الطريق يا مجمرة ويسلمنا الرلي عبروا تصادفوال جعفر مسلمنا تقبله يسوم بالبيت أسماء سلمنا تقبلوا عبروا يدينوا أقار هنو قفوا فقد أسلم على يد الصديق رضي الله عنه قبل أن يدخل الرسول صلى الله عليه وسلم دار الأرقم نبياتشن ተደብቀው ዳዕዋ የሚያደርጉበት ዳሩል አርቀም የአርቀም ቤት አለ ከዛ ከመግባቱ በፊት ነበር እስልምናን የተቀበሉት ከመጀመሪያዎቹ ናቸው ማለት ነው ولقي الفتى الهاشمي وزوجه الشابة من أذى قريش ونكالها ما لقيت المسلمون الأولون جعفرنا
ለግላጋ ወጣት ባለቤቱ የቁረይሽን አስቸጋሪ በትር አልፎባቸዋል መከራ ተሸክመዋል ልክ የመጀመሪያ ሙስሊሞች እነ ቢላል እንደተቀጠቀጡት ሁላ فصبرا وكن تاغسوا على هذا لأنهما كان يعلمان أن طريق الجنة مفروش بالأشواك محفوف بالمكاره የጀነት ጎዳና በሽቦ የታጠረ ነው ባስቸጋሪ ነገር የተከበበ ነው የጀነትን እድል ለማግኘት ሲሉ الدنيا ላይ በኢማናቸው ላይ ጸኑ ነገር ግን በጣም ያስጨንቃቸው የነበረው ሶላታቸውን ዒባዳቸውን በሰላም የሚያከናውኑበት አየር ይፈልጉ ነበር ሶላት ለመስገድ ተቸግረው ዲናቸውን ግልጽ ለማድረግ በጣም ተጨንቀው ነበር ይሄን ጭንቀታቸውን ሳዩ ነብያችን ሰለላሁ ዐለይሂ ወሰለም መጡና ምን አሏቸው ኢነ ቢልአርድ الحبشة ملكا لا يظلم عنده أحد فالحقوا ببلاده حتى يجعل الله لكم فرجا ومخرجا በሐበሻ ምድር ላይ አሉ ነብያችን ሐበሻን ለሰሃቦች የመሰደጃ ሀገር እንዲሆኑ መረጧት አላህ መረጠላቸው በሐበሻ ሀገር አንድ ንጉስ አለ እሱ ዘንድ ማንም የማይበደልበት ወደዛች ሀገር ሂዱ አላህ Subhanahu Wa Ta'ala ጥሩን እድገት አለ ያ ፍትሃዊ ንጉስ ነጃሺ ተተሐደث بعدله الدنيا انذاك ስለ ነጃሺ ፍትሃዊነት ያኔ ዓለም ትተርክ ነበር ስለሱ ትናዘዝ ነበር በጣም ፍትሃዊ ዳኛ ነበር ፍትሃዊ ንጉስ ነበር ነጃሺ ረዲየላሁ ዐንሁ አላህ ይወደደው فتذوقوا لاول مره منذ اسلموا طعم الامن የመረጋጋትን ንፋስ ያኔ ነው ያሸተቱት በቁረይሽ ዱላ ሲሰቃዩ ነበር የቆዩት አሁን ሰላም ሰፈነላቸው واستمتعوا بحلاوه العباده عباداتቸውን ደስ በሚል ሁኔታ ማከናወን ጀመሩ ምንም ነገር ሳያደፈረስባቸው ምንም ነገር ሳያበላሽባቸው لكن قريشا ما كادت تعلم برحيل هذا النفر من المسلمين الى الارض الحبشه قريش ግን ነጃዕፈር ብዙ ሙስሊሞችን ይዞ ወደ ሐበሻ እንደገባና ሐበሻም ንጉሱ በሰላም እንደተቀበላቸው ሲያቁ እነሱን ለመመለስ ደባቸውን የሚያሰር ጀመሩ የተለያየ ተንኮሎችን ማሰስ ጀመሩ فلنترك الحديث لأم سلمة اسكي أم سلمة يقريشوچن كنجاشغا لما لا يتدرجوتن دباچو تترك لنا لج قالت أم سلمة متلالج لما نزلنا أرض الحبشة حبشة مريت لي اندارفن لقينا فيها خير جوار ጥሩን ጥገኝነት ከነጃሽ አገኘና فأمنا على ديننا بديناችን ላይ ሰላም ሆነ وعبدنا الله تعالى ربنا من غير أن نؤذى ምንም ችግር ሳይደርስብን አላህን በነጻነት መገዛት ጀመረን او نسمع شيئا نكره من طلعوا من غير سانسما فلما بلغ ذلك قريشا ائتمرت بنا وارسلت الى النجاشي رجلين جلدين من رجالها كسوا ጠንካራ የተባሉ ሁለት ልኡካኖችን ወደ ነጃሺ ላከች ልትመልሳቸው አምር ኢብኑ العاصና ወአብዱላህ ኢብኑ አቢ ረቢዓ ሁለቱን ላከች ልኡክ አደረጋ እነዚህ ሰዎች እንዲመልሱላቸው አምር ኢብኑ العاص እና አብዱላህ ኢብኑ ረቢዓ ብዙ የሆነ ስጦታዎችን ይዘው መጡ ከዛም ነጃሽን ከማናገራቸው በፊት የነጃሽን አማካሪዎች ቀሳውስቶችን መጀመሪያ የሚያጓጓውን ስጦታ እየሰጡ አባበሏቸው ምን አሏቸው انه قد حل في ارض الملك غلمان من صفهائنا ከንጉሳችሁ መሬት ላይ እኮ እነዚህ ቂላቂለኛ ልጆች ከናንተ መጣዋል صبوا عن دين ابائهم واجدادهم ሲወርድ ሲዋረድ የመጣው ያባቴ ቅድማያት እምነቶቻቸውን ትተው የወጡ ወፈረቁ ከሊመተ قومهم የህዝቦቻቸውን ቃል የበታተኑ እምነት የከፋፈሉ فاذا كلمنا الملك في امرهم فاشروا عليه بان يسلمهم الينا دون ان يسالهم عن دينهم ንጉሱን ስናናግረው አሉ ከነጃሺ በፊት ነው እነሱን ያናገሯቸው ንጉሱን ስናናግረው አዎ ንጉስ ስደዳቸው ብላችሁ ሐሳብ ሰጡ አሏቸው እንግዲህ እነዚህ ሰዎችም ትንሽ ስጦታም ተቀብለዋል እሻሉ قالت ام سلمة ምትላለች ثم اتى النجاشي عمرو بن العاصና عبد الله بن ربيعه መጡና ነጃሽን አናገሩት መጀመሪያ እነዛን አናግረዋል فقدم إليه الهدايا قنج سطوتا سطاچو لنجاشي فاستطرفها واعجب بها نجاشي قرموا ماركوت النزي سطوتاوچ ثم كلماه فقال كزام اناغروت
مغبيا كسطو بحالا أيها الملك أنت نبسوي إنه قد أوى إلى مملكتك طائفة من أشرار غلماننا كنيا شرنيا مطفو يهونو ልጆች ወደ አንተ ግዛት መጥተዋል قد جاءوا بدين لا نعرفه نحن ولا أنتم እናንተም እኛም በማናቀው አዲስ እምነት መጥተዋል ففارقوا ديننا ولم يدخلوا في دينكم شوف ሊያጣላቸው ነው የኛን ዲን ትተው ተገንጥለው መጡ ከአንተም እምነት ውስጥ አልገቡም ከነሳራ ከክርስትና وقد بعثنا إليك أشراف قومهم من آبائهم وعشائرهم لتردهم إليهم وهم أعلم الناس بما أحدثوه من فتنة ወደ አንተም አሉት ለንጉሱ ህዝቦቻቸው መሪ ህዝቦች ትላልቅ ያገር መንግስታቶች ያገሩ መንግስቶች ልከውናል ወደኛ ተመልሳቸው ዘንድ እነሱ ፈጥረውት የመጡትን መከራ እነሱ ያቃሉና አሉት ለነጃሺ فنظر النجاشي الى بطاركته فقال البطاركه ነጃሽም ዞር ብሎ አማካሪዎችና ቀሳውስቶችን ሲመለከት እነዚህ ሰዎች ምን አሉት ትንሽ ቅድም ስጦታን ተሰጠው ስለነበር صدقا ايها الملك እውነትን ተናገሩ ንጉስ ሆይ فان قومهم ابصر بهم واعلم بما صنعوا የነሱ ኮመሪ ህዝቦቻቸው ስለነሱ ከኛ የተሻለ ያቃሉ አሉ فردهم اليهم ليروا رايهم فيهم በእነሱ ጉዳይ የራሳቸውን ውሳኔ እንዲወስኑ መልሳቸው ከኛ በላይ ያሳደጓቸው ቤተሰብ ያቃሉና አሉ فغضب الملك النجاشي غضبا شديدا من كلام البطارقة وقال نجاشي ተቆጣ በጣም እንዴት እንዲህ አይነት ፍትህ የጎደለው ንግግር ምስክርነት ይሰጣሉ وقال لا والله بالله ينبني على درجهم لا أسلمهم لأحد حتى أدعوهم وأسألهم عما نسب إليهم ሳልጠይቃቸው ያንድ ወገን ሰምቼ ዳኝነት መስጠት ከኛ ይተበቀም እነዚህን ሰዎች እጠራቸዋለሁ እነዚህ ሁለት ልኡካኖች እንደሚሉት ሆነው ጥፋተኛው ነው ከተገኙ ሰጥቼ እሰዳቸዋለሁ ካልሆነ ግን ከኔ ጋር ይቀመጣሉ ወአህሰንቱ ጅዋረኩም ማጃወሩኒ የነሱን ጉርብትና አሳምሬ ይዛቸዋለሁ ጉርብትና ይነስከፈለጓል ትክክለኛ ንጉስ ይሄ ነው ካንዱ ግን ብቻ አዳምጡ ፍርድ አይሰጥም ነቢያችንም ለዛ ነው هناك ملك لا يظلم عنده احد እሱ ዘንድ ሰው የማይበደልበት ንጉስ አለ ህሉ ያሉት ለዛ ነው قالت ام سلمة ثم ارسل النجاشي يدعونا للقائه نجاشم كذا بحالا እኛ እንድንገናኘው ላከብን فاجتمعنا قبل الذهاب اليه وقال بعضنا لبعض كذام تسبسبنا ከመሄዳችን በፊት ተነጋገርና ان الملك سيسالكم عن دينكم فاصدعوا بما تؤمنون به ንጉሱ ስለ እምነታችሁ ሊጠይቃችሁ ነው እውነቱን ቁጭ አድርጉለት ወሊተከለም عنكم جعفر بن ابي طالب جعفر ይናገር ተባለ ይሄን ወስነን ወደ ነጃሽ ሄድን ትላለች قالت ام سلمة ثم ذهبنا الى النجاشي فوجدناه قد دعا بطارقته يسنا አማካሪ ቀሳውስቶች ጠርቷቸው መድረኩም የሚያስፈራ ሆኖ ደረስን فجلسوا عن يمينه وعن شماله ከቀይ ከግራው ትላልቅ ሰዎች ተቀምጠዋል وقد لبسوا طيالستهم ካፖርታቸውን ከላይ የሚደርቡትን ካባ ደርበዋል واعتمروا قلانسهم ጥምጣሞቻቸውንም አድርገዋል መድረኩ ግርማ የተላበሰ ነበር ونشروا كتبكم بين ايديهم መጽሐፋቸውን ፊት ለፊት ላይ ዘርግተዋል ووجدنا عنده عمرو بن العاص وعبد الله بن ابي ربيعه الذين يقرش ሁለት ልኡካን አብረው ዛገኘናቸው ولما استقر بنا المجلس التفت الينا النجاشي كذاب ንጉስ ነጃሽ ቁጭ ሲሉ ህዝቡ ለሳቸው ሲሰግድ ሙስሊሞች ቆመው ቀሩ የሙስሊም ልኡካኖች ነጃሽ ተገረመና ለጃዕፈር ምን ብሎ ጠየቀው ማለከ لا تسجد للملك ለንጉሱ ለምን ወጅማ ተነሳው ማትሰግደው አለ قال سبحان الله جعفر من على إن لا نسجد إلا لله إن لا الله انجي لسوان سجدم علو قال ولما ذاك لمن علو نجاشي قال إن الله أرسل إلينا رسولا الله دنيا ملكتنيا لكبنال وأمرنا ألا نسجد إلا لله لا الله انجي لما من دان سجدم يتعلق نبي السنة لالو نجاش تقرم ثم قال نجاش كذا وعلى من على لتأيكاتشون انقدي فردون دانينت ما هذا الدين الذي استحدثتموه لأنفسكم وفارقتم بسببه دين قومكم
ምንድነው የሐዲስ ያመጣችሁት እምነት የህዝቦቻችሁን ዲን እንድትለቁ ያደረጋችሁ ወለም ተድኹሉ ፊ ዲኒ ደግሞም ከኔ እምነት መጣችሁ አልገባችሁም ወላ ፊ ዲኒ አይ من هذه الملل መሬት ላይ ካሉ እምነቶችም ወደ ሌላው አልገባችሁም ከሁሉ ነፃ የወጣችሁበት አዲስ እምነት ምንድነው አላቸው فتقدم منه جعفر بن ابي طالب وقال جعفر رضي الله عنه ታሪካዊ የሆነ ወርቃማ ንግግሩን ተናገረ የነጃሽ ልብ የማረከ ንግግር قال ايها الملك ስሙት ታሪካዊ ንግግር ነው ንጉስ ሆይ አለው ኩና قوما اهل جاهليه እኛ በድንቁርናው ዘመን የምንኖር ህዝቦች ነበርን نعبد الأصنام ጣዖታትን እናመልካለን ونأكل الميتة ሙታንን እንመገባለን ونأتي الفواحش መጥፎ የተባሉ ስራዎችን እንፈጽማለን ونقطع الأرحام ዝምድናን እንቆርጥ ነበር ونسيء الجوار ጎረቤት ላይ መጥፎ እንሰራ ነበር ويأكل القوي منا الضعيف ጠንካራው ከኛ ደካማውን ይበዘብዝ ይጫን ነበር وبقينا على ذلك حتى بعث الله إلينا رسولا منا نعرف نسبه ከዛም በዚህ ጽልመት ውስጥ ያለን እኛ የምናቀውን አንድን ሰው ነብይ አርጎ ጌታችን ላከልን ዘሩን የምናቀው የተከበረ ዘር ውስጥ ያለ ወስጥቀሁ እውነተኝነቱን መሐመዱል አሚን የሚሉት ሰው ነበረ ታማኙ መሐመድ የሚባለውን ወአማነተሁ ታማኝነቱን ወዓፋፈሁ ቁጥብነቱን የምናቀውን ሰው ነብይ አርጎ ጌታችን ላከልን فدعانا الى الله ወደ አላህ ጠራና እንወሂደሁ አንድ አድርገን እንድንገዛው ወናዕቡደሁ ሱም ብቻ እንድናመልክ ወነخلع ما كنا نعبد نحن وآباؤنا من دونه من الحجارة والأوثان ከአላህ ውጭ ያሉ እኛና ቀደምት አባቶቻችን የምንገዛቸውን ጣዖታትን ድንጋዮችን እንድንተው አዘዘን وقد أمرنا بصدق الحديث ተመልከቱት ነብዩ ሰለላሁ ዐለይሂ ወሰለም በዛ 13 አመት ቆይታቸው አቂዳ ተውሂድ ብቻ አስተማሩ ስነ አኽላቅንም አስተምረዋል አንዳንዱ ሰው ነብዩ 13 አመት ተውሂድ ብቻ ነው ያስተማሩ ይላል ነዓም ተውሂድ በዋናነት አስተምረዋል አኽላቅ ስነ ምግባርንም እኩል ነበር ያስተማሩት ተመልከቱ ጃዕፈር እንዴት እንደሚል ነብዩ ያስተማሩት ትምህርት قد أمرنا بصدق الحديث يا أخلاق ነው እውነትን በመናገር አዘዘን وأداء الأمانة ይህም አኽላቅ ነው አማናን የተሰጠንን አማና እንድንመልስም አዘዘን ወሲለት الرحيم ዝምድና እንድንቀጥል وحسن الجوار ጉርብትናችንን እንድናስተካክል وكفي والكف عن المحارم وحقن الدماء የሰውን ደም እንዳናፈስ ከለከለን ونهانا عن الفواحش وقول الزور ከመጥፎ ነገሮች መጥፎ የተባሉ እንድንረቅ وقول الزور يحست مسكرነት እንዳንሰጥ ከለከለን واكل مال اليتيم يتيم حق አባቱ የሞተበትን ህፃን ልጅ ንብረት እንዳንበላም ከለከለን وقصف المحصنات ቁጥብ የሆኑ ሴቶችን በዝሙት እንዳንተቻቸው እንዳንወነጅላቸው ከለከለን ሱብሃንአላህ وأمرنا أن نعبد الله وحده ولا نشرك به شيئا اللهم ብቻ እንድንገዛው በሱ ማንንም እንዳናመልክ ማዘዘን وأن نقيم الصلاة صلاة أقوما እንድናቆማት እንድንሰግዳት ونؤتي الزكاة زكاة እንድናወጣ ونصوم رمضان استكاكلن እንድንጾም فصدقناه الشبلن تقبلناه وأمنا به بسم أمنن واتبعناه على ما جاء به من عند الله سكا جيتاو بامطاو ነገር ተከተልነው فأحللنا ما أحل لنا ለኛ ይፈቀደውን እንዲፈቀድ አደረግና وحرمنا በራሳችን ላይ ክልክል አደረገን ما حرم علينا በእኛ ላይ ክልክል ያደረገውን ነገር እንዲህ አይነት ውብ بسوء سنة مقبار سنز فما كان من قومنا أيها الملك إلا أن عادوا علينا ህዝቦቻችን እንዳይነት ብዙ ስነ ምግባር ማዛችን ሲያዩ እነሱ ከነበርንበት ጽልመት መውጣታችን ሲያዩ ተቆጡን እኛ ላይ ጠላትነታቸውን አወጁ فعذبونا شديد العذاب ከባድ የሆነን ቅጣቶችኛ መቅጣት ጀመሩ ከእምነታችን ሊመልሱን ይህኔ አለ فلما ظلمونا وقهرونا ሲያሸንፉን ሲረቱን ጊዜ وضيقوا علينا مريتن ሲያጠቡብን وحال بيننا وبين ديننا خرجنا إلى بلادك أمنتاتنا بنيا محل سيقبو أنت مرتنه ودانت هجر متان واخترناك على من سواك كان توجه كالو نقستاتو تشاقروج أنتن نبي مرطو لنا ودانت متان ورجونا ألا نظلم عندك
ካንተ ዘንድ እንደማንበደል ተስፋ አድርገን መጣን አላቸው ነጃሺ ጃዕፈር እንዲህ ሲያናግራቸው ልባቸው ተነካ ሰለማም ትላለች فالتفت النجاشي إلى جعفر بن أبي طالب وقال ودى جعفر زور قال لنا نجاشي من آله هل معك شيء مما جاء به نبيكم من الله كالله زند يزوت يمتع قرآن أنت زند لندي ألاتشو قال نعم أو قرآن زند الله فقرأ علي اسكام ببلن يالا فقرأ علي جعفر بم يعمر دمسو سورة مريم يمريم مأراف أنا ببلاتشو سلا زكريا سلا زكارياس سلا يحيى سلا مريم يقفون أنكس بسرعة نببلاتشو كاف ها يا عين صاد ذكر رحمة ربك عبده زكريا سلا زكارياس تاريك سلا زكريا سلا يحيى تاريك تركلاتشونا كزام ينجاش اللب የበለጠ እሳቸው ነሳራ ክርስቲያን እንደመሆናቸው ስለ መርየም የሚናገሩን የቁርአን አንቀጽ በሚያምር ድምጽ አነበበላቸው واذكر في الكتاب مريم بمصحف وسط أوسات إذ انتبذت من أهلها مكانا شرقيا كبيتسبوچام تليتا ودم السراق أو كفل بهدش كزي فاتخذت من دونهم حجابا كالنسم تكللبتن مقارجابت علش كزي فأرسلنا إليها روحنا جبريل نمود الصلاكنو فتمثل لها بشرا سويا سوم مسلو قلس أبلو تايات قالت بلالج إني أعوذ بالرحمن منك إني بأزاني كيتا كان تتبق له إن كنت تقيا الله متفرقون إن دات كربين على ملأك جبريل صا ملائكة مونون على وقتهم قال السبلو علات إنما أنا رسول ربك إنكو كجيت زاي زندي تلاكو يجيت أشملك تنيانين لأهب لك غلاما زكيا بسوء هنا اللج نبي عيسى يسوس اللي ستشتي مداو سبحان الله لأهب لك غلاما زكيا قالت الصابل عليك أنا يكون لي غلام ولم يمسسني بشر ولم أكو بغيا بل ساينكين يالا قبوسهن أمن زرام سالهن انديت لجلي نورين يجلال دنقلناتا مريم عليها السلام قال جبريل من بلو على كذلك قال ربك هو علي هين جيتاشم اندزيو على ايه لني قلال انچن سو ساينكاش انچ دنگل اندونش انچ ልጅ እንድትወልጂ ማድረግ ولنجعله آية للناس لسولج نبي عيسى تأمر لنا درقو فلقن ورحمة منا كن يامزند ازنتي وانزند وكان أمرا مقضيا نقروا ميتوسنا علينا كالله زي متعون منفس روح ودمري بنفبات جبريل وطا ይህን የሚያምር ታሪክ በሚያምር ድምጽ ጃዕፈር ሲያነብላቸው قالت ام سلمة ምትላለች فبكى النجاشي حتى خضلت لحيته بالدموع نجاشي ጉንጫቸው ጺማቸው በእንባ እስኪርስ ድረስ አለቀሱ ምን የነሱም ትክክለኛው መጽሐፍ እንዲህ ብሎ ነውና የሚያዘው وبكى اساقفته حتى بللوا كتبهم እነዛም ከጎን የነበሩ ቀሳውስቶች መጽሐፎቻቸው እስኪርስ ድረስ በእንባ ተራጩ سبحان الله وهنا قال لنا النجاشي كزام نجاشي ودنيا زور لنا من عالم باون ترارغو إن هذا الذي جاء به نبيكم والذي جاء به عيسى ليخرج من مشكاة واحد إن أنت نبي محمد يا متى ملكتنا نبي عيسى يسوس يزوت متى ملكت كأند فانوس نمي فنجو كأند مسكوت نميوت أو بلو على نجاشي ثم التفت إلى عمرو وصاحبه كزام ودا قريش لؤكانو دولة تزور لنا وقال لهما بلوالاتشو انطلقا فلا والله لا أسلمكم إليكما أبدا لن أنتال ستأتشهم بلوط والاتشو لك بنتنالك أم سلمة بزيه دل أشنفن كنجاش اندوتان عمرو بن العاص تقوطو سلنبر فكرو بن وطالك نجمت أنا نجاشن اندي تألاتشون هما درقوا علنا كزام አብሮት የነበረው አብዱላህ ብኑ ረቢዓ ምን አለው ተውባክ እነሱኮ እኛም ቢለያዩንም በእምነት ቢለዩንም ወገኖቻችን ናቸው ለነጃሺ ደዙራ ታጣላቸው አለው عمرو بن العاص ምን አለ لا አይሁንም አለ والله لا اقولن له ለነጃሺ ነገ መጥቼለው አለው انهم يزعمون ان عيسى ابن مريم عبد عيسى ابن مريم ልጅ عيسى እኮ ባሪያ ነው የሚሉት እንደማንኛውም ሰው بينو هجم نقرأ
فلما كان الغدو دخل عمرو على النجاشي وقال له كزام ببنغاو طوات سدنا عمرو ወደ ነጃሺ ገብቶ ايها الملك انت ንጉስ ሆይ አለው ان هؤلاء الذين اويتهم وحميتهم እነዚህ ከለላና ጠለላ የሰጣቸው ያስጠጋቸው ህዝቦች እኮ يقولون في عيسى ابن مريم قولا عظيما ስለ ዒሳ ኢብኑ መርየም እኮ መጥፎ ቃል ይናገራሉ ከባድ የሆነ ቃል ጥራና ጠይቃቸዋል ነጃሺ ያን ይደነገጠ ቃልቱ ሙሰለማ ምትላለች ይሄ ዜና ለነጃሺ እንደደረሰው ስናቅ ደነገጠን ከባድ መከራ የወረደብን መሰለን ትላለች ከዛም ተሰበሰበና እርስ በርስ ተነጋገርነ ማዛ ተቁሉነ في عيسى ابن مريم اذا سالكم عنكم الملك ንጉሱ ሲጠይቃችሁ ስለ ዒሳ ምን ብላችሁ ልትናገሩ ነው قالوا دس ميلو بدفرت منالو والله لا نقول فيه إلا ما قال الله سبحانه وتعالى سلسو يتناقروا انجل إلا أنلم ولا نخرج في أمره كيد أنملة عما جاء به نبيك استماروا نج سلا عيسى أن نناقرم يفلق نقرهن وليكن بسبب ذلك ما يكون بيفلق أقر عبارا نجي تقنينة إنسان نجي حق لهم أن نناقرالو بالله لي ممكات أونتنا وطا الله كان تقانونا ثم اتفق على أن يتولى الكلام عنا جعفر اندينا قراهنم حلافينته سطنو كزام تسبسبن سند اندتنانتو مدركم ياسفرخونو نجاشنا يسو بالدربوች ቤቱ ሞልተው ተደረሰን አምርና እሱም አብረው ሐሉ فلما سرنا بين يديه بادرنا بقوله ወደ ነጃሽም እንደገባን ተቻኩሎ ነጃሽ ጠየቀና ماذا تقولون في عيسى ابن مريم سل عيسى ابن مريم ምንድነው የምትሉት እናንተ فقال له جعفر بن ابي طالب جعفر من على انما نقول فيه ما جاء به نبينا صلى الله عليه وسلم እኛ ነብያችን ያስተማረን ነው ምንለው ሌላ እንለም አለ فقال نجاش وما الذي يقول فيه ምንድነው የሚለው እናንተ ነብይ እስኪ ንገሩኝ فاجاب جعفر من على انه عبد الله ورسوله نبي عيسى نبي ነው የአላህ መልእክተኛና ባሪያው ነው ለአላህ ባሪያ ነው ወሩሁሁ ወከሊመቱሁ التي القاه الى مريم العذراء البتول ድንግል ወደ ሆነችው መርየም ያስተላልፈው የሁን ቃሉ ነው መርየም ድንግላት ሁን አለው ዒሳ ሰው ሆኖ ተገኘ فما إن سمع النجاشي قول جعفر النجر سيسمع نجاش تقربنا حتى ضرب بيده الأرض مريت دبدبنا وقال بلال والله ما خرج عيسى بن مريم من عما جاء به نبيكم مقدار شعرة የናንተ ነብይ ዞት ይወጣውኩም መልእክት ስለ ዒሳ የተናገረው ዒሳ ከሆነው ማንነቱ አንፃር የጸጉር ቅጥነት ያህል እንኳን ወጣም አዎ ዒሳ ነብይ ነው የተከበረ አላህ መልእክተኛ ነው ከድንግሏ ማርያም አላህ ሁን ብሎ ያስፈጠረው የሁን ቃሉ ነው ነጃሺ ይህን ሲናገር ከዚያ አመለካከት ውጭ ወጣ ብለው ያምኑ የነበሩ የተወሰኑ ቀሳውስቶች فتناخر البطارقة من حول النجاشي አጎመጎሙ ሲያጉረመርሙ فقال نجاشي من على وإن نخرتم بالتاغرمرم እንኳን ሐቁ ይሄ ነው አናድበሰብሰው ثم التفت وقال اذهبوا فأنتم آمنون بلو هدو إن أنت السلام ناتشو من سبكم غريم ومن تعرض لكم عقب إن أنت بتنكل يدرسباتشو يكتال يسدباتشو يترزال على نجاشي كبار تقعت يدرسبتال على ووالله ما أحب أن يكون لي جبل من ذهب وأن يصاب أحد منكم بسوء ثم نظر إلى عمرو وصاحبه وقال كذا نجاشي من على والله لا ተራራም ያህል ወርቅ እንኳን ቢሰጡኝ እናንተ ከናንተ አንዳችሁ በችግር እንዲነካ አልፈቅድም እናንተ ጥሩ ሰዎች ናችሁ ብፁዓን ሰዎች ናችሁ አለ ከዛም ወደ ቁረሽ ልኡካን ዞር አለና ምን አለ ረዱ على هذين الرجلين هداياهما ለነዚህ ያመጡ ስጦታዎች መልሱላቸው فلا حاجه لي بها እኔ አልፈልገው ባሉ ነጃሺ አባረው እነዚህን ሰዎች ሰደዳቸው ተቆል ሰለማ ምን ትላለች فخرج عمرو وصاحبه عمرنا ጓደኛው እነዚህ ሁለት የቁረሽ ልኡካኖች መክሱሪን መክሁሪን የተሸነፉ የተዋረዱ ሲሆኑ ከነጃሽ ወጡ اما نحن እኛማ فقد اقمنا عند النجاشي بخير دار مع اكرم جار ከታላቁ ጎረቤት ከነጃሻችን ከተከበረችው የሐበሻ መሬት ላይ ለዘመናት በሰላም ተቀመጠን ትላለች قضى جعفر بن أبي طالب هو وزوجته في رحاب النجاشي 10 سنوات آمنين مطمئنين جعفر رضي الله عنه بالبيتم أسماء أبرو السجاهونو يسلام أير يتنفسوا كنجاشي تلك لأسرع متهال بسلام
በጥሩ ሁኔታ ተቀመጡ ወሩዝቀ خلالها بأولاد اللهم ሶስት ልጆችን እዚህኛ ሀገር ሐበሻ ላይ ኢትዮጵያ ውስጥ እንዲወልድ አደረገው አብዱላህ የሚባል ልጅ አላህ ለገሰው ሙሐመድ የሚባል ልጅ ለገሰው ወአውፍ የሚባል ልጅ የነዚህ ሶስት ልጆች እትብት እዚች ሐበሻ ምድራችን ላይ ነው የተቀበረው ወአስለመ ነጃሺ على يديه ነጃሺም የሐበሻው ታላቁ ንጉስም ፍትሃው ንጉስም በጃዕፈር እጅ እስልምናን ተቀበለ ታሪኩ የነጃሺ ሰፊ ነው الله ካለ በሌላ ጊዜ እንተርከዋለን وفي السنة السابعة للهجرة غادر بلاد الحبشة የሐበሻ መሬት ለቆ ጃዕፈር ወደ يثرب ወደ مدينة أكنا فلما بلغها كان رسول الله صلى الله عليه وسلم عائدا لتويه من خيبر نبي صلى الله عليه وسلم خيبر مالت يهوداوش ጋር ያደረጉት ጦርነት ነበር ይሁዶች ሙስሊሞችን ሊያጠቁ ሲሉ ተደረሰባቸው ነብዩ ሰለላሁ ዐለይሂ ወሰለም ገብተው የነሱ ምሽጎች አፈርሰው ብዙ የሆነ ገናኢም የጦር ምርኮ ይዘው ወደ መዲና እየተመለሱ ነበር ጃዕፈር ልክ ኸይበር ተከፍቶ ሙስሊሙ ትልቅ ድል ተጎናጽፎ ሲመለስ ጃዕፈር ደግሞ ከሐበሻ ምድር ሙስሊሞቹን ይዞ ወደ መዲና ወደ ነብዩ እየመጣ ነበር ففرح بلقاء جعفر فرحا شديدا حتى قال ነብዩ እጅግ በጣም ተደሰቱ ምን አሉ ما ادري بايهما انا اشد فرحا አላቅም በየትኛው እንደሆንኩኝ በጣም የተደሰትኩት بفتح خيبر ام بقدوم جعفر سبحان الله خيبርን በማሸነፋቸው በመክፈታችን ወይስ ጃዕፈር ወንድሜ በመምጣቱ በየትኛው እንደተደሰትኩ አላቀውም አሉ ጃዕፈር መምጣትን ከታላቁ የጦርነት ሽንፈት ማሸነፍ ጋር አወዳደሩት ነብዩና መሐመድ ሰለላሁ ዐለይሂ ወሰለም ولم تكن فرحة المسلمين عامة والفقراء منهم خاصة بعودة جعفر بأقل من فرحة الرسول صلوات الله وسلامه عليه يا مسلمو دستا بتالي دقمو يمسكينوچو يدعوچو دستا دنبر يعلف نبر كرسول يتنعنس على نبرم فقد كان جعفر شديد الحب على الضعفاء كثير البر بهم لمسكينوش لدعوش جعفر بتام أعزاي نبرة نبي صلى الله عليه وسلم همسكينوش قال لون تسسر سيايو أبو المساكين يه مسكينوش عبات ميل سماو تطولتال በጣም ምስኪኖችን ይወድ ነበር አቡ ሁረይራ ስለሱ ሲናገሩ ምን ያሉ كان خير الناس لنا معشر المساكين አቡ ሁረይራ ምን ይላሉ ለኛ ለደሃዎች ጃዕፈር እንዴት ያለ ኸይረኛ ሰው ነበር فقد كان يمضي بنا الى بيته فيطعمنا ما يكون عنده ከሱ ዘንድ ያለውን ቤት ነድና አብረን እንበላለን ምግቡ ሲያልቅ እቃውን አቅርበን ጥርቅ አድርገን የቤቱ ያለው ምግብ እንዳለ እንበላ ነበር እንዴት ያለ ቸር ሰው ነበር ይላሉ አቡ ሁረይራ ረዲየላሁ ዐንሁ ከዛም ጃዕፈር ሙስሊሞች ተሰበሰቡና በዛ 10 አመት ውስጥ ያሳለፉትን ታሪክ ይተርኩለት ገባ وقد امتلأ نفس جعفر روعة بما سمع من أنباء إخوانه المؤمنين الذين خاضوا مع النبي صلى الله عليه وسلم غزوة بدر وأحد وغيرهما من المشاهد والغزوات جعفر تاريخ نقروت كنبي صلى الله عليه وسلم قا بدر طورنت لي تقناجتون دل احد طورنت لي ሌሎችንም የተለያዩ ጦርነቶች ጋር ከነብዩ ጋር የተሳተፉትን እየነገሩት ሙስሊሙ የተጎናጸፈውን ድል ሙስሊሙ ሊያጠቃ የመጣውን እንዴት አሳፍረው እንደመለሱት ሲነግሩት ያሳለፉትን የዳዕዋ ዘመን ጃዕፈር በደስታ ልቡ فنتز وفاضت عيناه دقم مالكس جمرة بالدمع على الذين ماتوا في المعركة السوساي متى بزع السرامة وسط ምንም ዜና አልደረሰው እንዳሁኑ ሞባይል የለ ምን የለ በአስራ ሙስሊሞች ብዙ ሰሃባዎች አሉ በጦርነት አውድማ ላይ እንደነ ሐምዛ የመሰሉ ብዙ ሰዎች የነዛን ሰዎችን ደግሞ ታሪክ ሰማ ማልቀስ ጀመረ وطارت فؤاده شوقا الى الجنه واخذ يتحيأ فرصه الشهاده نفسه لجنه ጓጓች እነዛ ወንድሞች መገናኘት ናፈቀ الدنيا ላይ ሲወጣ ሸሂዱ ነው በአላህ መንገድ መስዋዕቱ ነው መውጣትን ጓጓ ጃዕፈር لم يطل مكث جعفر بن أبي طالب في مدينة بزوم مدينة على التكمتم ففي أوائل السنة 8 للهجرة جهز الرسول صلوات الله وسلامه عليه جيشا لمنازلة الروم روموش ودولة متوشط أوريزو مسلموش اللي يعتقون دهن
ነብዩ ደረሱበት ከዛም ሰራዊት 3000 ሰራዊት አሰለፉና ዘይድ ኢብኑ አልሐሪሳን መሪ ጀነራል በማድረግ ወደ ሮሞች ጦርነት ላኳቸው ሙስሊሞች አቋማችን ይሄ ነው ማንንም ጋር ነካም ሲመጡብን ግን እንከላከላለን ከዛም ነብዩ ለጦሩን ሰበሰቡና መመሪያ ሰጡ ኢን ቁቲለ ለዘይድ ነው ባንዲራውን የሰጡት የመሪነቱን የጀነራልነቱን እሱ ከተገደለ አው ኡሲበ ወይም ከተጎዳ فالامر جعفر بن ابي طالب جعفر بانديراውን ይዛል جعفر ደግሞ ከተገደለ عبد الله بن روحه الله ነግሯቸው ነው እንግዲህ አብዱላህ ኢብኑ ረውሃ ያዘው ከዛው እጅ ግን ሶስቱም ከተገደሉ فإن قتل عبد الله بن روحه أو أصيب فليختار المسلمون لأنفسهم أميرا منهم ከነሱ መሃል ከሰራዊቱ መሃል የምትፈልጉት ሙስሊሞቹ መሪ ያደርጋችሁ መረጡ ብለው ሰራዊቱን በሰላም ሸኙት فلما وصل المسلمون إلى مؤتة ወደሚባለው የሮሞቹ ጋር የሚገናኙበት የጦር አውድማ ላይ እንደደረሱ ሮሞች 200,000 ጦር ይዘው መጥተዋል 100,000 የሚጋፈጥ 100,000 ተጠባባቂ ሙስሊሞቹ 3,000 ብቻ ናቸው ብቻ አላህ ላይ ተወክለው ገቡ ሙስሊሞቹ መደገፊያችን ኃይላና ማን ነው አላህ Subhanahu Wa Ta'ala ولا حول ኃይል የለንም ብልሃት የለንም ولا قوه ኃይል የለንም በማ ኢላ ቢላህ በአላህ ቢሆን እንጂ ሙስሊሞቹ ገቡ ጦርነቱ ተፋፋመ ዘይድ የጦሩን ባንዲራ ያዘው ተገደለ ከእጁ ላይ ሳይወድቅ ጃዕፈር መጣና ባንዲራዋን ተቀበላት وحمل الرايه واوغل في صفوف الروم وهو ينشد نشيدا እየገጠመ ዜማ እያለ ጃዕፈር የነሱ ሰልፎች እየቀደደው ደሩሞች ገባ يا حبذا الجنه واقترابها طيبه بارده شرابها والروم روم قد دنا عذابها كافره بعيده انسابها علي اذ لاقيتها ضرابها ጀነት እኮ ቀረበች ያቺ ጦሪቷ መጠጧ ቀዝቃዛ የሆነችው ሀገር ሮሞች ደግሞ መጡ እነዚህ ከሃዲያን ላገኛቸው እንጂ እፋለማለሁ ያለ የራሱን የሚቀሰቀሰው ግጥም ያለ ጃዕፈር ወደ ጦርነቱ ገባ በጣም ተታገለ ባንዲራውን ይዞ ይታገላል ከበስተቀኝ መጡና ቀኝ እጁን ቆረጡት በግራጁ ባንዲራውን ያዘ አሁንም መጡና ግራጁን ቆረጡት በሁለት ተከሻዎቹ አጣብቆ ባንዲራውን ያዘ የኢስላም ባንዲራ ለለመጣል መጡና በሶስተኛ አንገቱን ቀሉት ጃዕፈርን ያኔ አብዱላህ ኢብኑ ረውሃ መጥቶ ተቀበለ አብዱላህ ኢብኑ ረውሃንም ገደሉት ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት ሶስቱ ከተገደሉ ሌላ ሰው አድርጉ ብለዋል ታውቋቸው ነበር ነብዩ በለገ الرسول صلوات الله عليه مسرع قواده ثلاث የሶስቱ መሪዎቻቸው ጀነራሎች መገደሉ ጅብሪል መጣና ከሰማይ ነገራቸው የጦርነቱን ክስተት فحزن عليهم اشد الحزن وامضه በጣም አዘኑ ተከዙ ነብዩ ሰለላሁ ዐለይሂ ወሰለም قال صحابون እዛው መዲና ላይ ያለው ሰበሰቡና ምን አሉ اخذ الرايه زيد فاصيب زيد ባንዲራውን ያዘው ዘይድ ተገደለው ثم اخذها جعفر فاصيب جعفر ከዛ ተቀበለው ተገደለ እንግዲህ ጦርነቱ በጣም ሩቅ ቦታ ነው ጅብሪል መጥቶ ነግሯቸው ነው ثم اخذها عبد الله بن روحه فاصيب ከዛም አብዱላህም ተገደለ وعيناه تذرفان እነዛን ውድ ወንድሞቻቸውን በማጣታቸው እያለቀሱ حتى اخذ الرايه سيف من سيوف الله حتى فتح الله عليه ከዛም በኋላ ሙስሊሞች ይመረጡ ተብለው ሙስሊሞቹ ማንን መረጡ خالد بن وليد የአላህ ታላቁ ሰይፍ የተባለው خالد መረጡ አላህ በሱጅ ጦርነቱን ድል እንዲቀናቸው አደረገ ነብዩ ሰለላሁ ዐለይሂ ወሰለም وانطلق الى بيتي ابن عمي جعفر ابن ابي طالب ወደ ጃዕፈር ወደ አጎታቸው ልጅ ቤት ወደ ጃዕፈር አቀኑ ከዛም ፈሐያ ቤተሰቡን መጡና ሰላም አለይኩም ብለው ጠሩ ቤተሰብ አባታቸው ማሞታቸውን አላወቁም وقال اتوني باولاد جعفر እስከ ጃዕፈር ልጆችን አምጡልኝ አሉ እነዛ ሐበሻ ላይ ያደጉት እነ መሐመድ እና አውፍ እና አብዱላህ መጡላቸው ነብዩ ሰለላሁ ዐለይሂ ወሰለም فأكب عليه ተደፋባቸውና وجعل يتشممهم ያሸታቸው ገባ وعيناه تذرفان من الدم በእንባ ጉንጫቸው ይረግፋል ከዛም አስማ ምን ትላለች የጃዕፈር ባለቤት የአላህ መልእክተኛ ወይ አልኳቸው የደረሰ መጥፎ ዜና አለ እንዴ በጃዕፈር ላይ አልኳቸው قال استشهد اليوم አው ዛሬ ሙእታ ላይ ሸሂድ ሰማዕቱ ነው ተገደለ አላት አስማ ማልቀስ ጀመረች ልጆቹ ፊታቸው ላይ የነበረው በሻሻነት ጠፋና ጽልመት ወረሰው አማ ረሱላህ ሰለላሁ ዐለይሂ ወሰለም فمضى وهو يكفكف عبراته ويقول ነብዩ ያለቀሱ
ትለዋቸው ተሰናብተውና اللهم اخلف جعفرا في اولاده ጌታዬ ለጃዕፈር ለልጆቹ ሰው ተካለት اللهم اخلف جعفرا في اهله ለቤተሰቡ ተካለት ይያሉ ነብዩ ያለቀሱ ተመለሱ ትላለች ይህ ታላቅ ጀግና ህይወቱን በዚህ ተጠናቀቀ ከዛም ነብዩ ሰለላሁ ዐለይሂ ወሰለም አላህ ሳወቃቸውና ምን አሉ رأيت جعفر في الجنة يطير مع الملائكة جعفر ጀነት ውስጥ መላእክታን ጋር ሲበር አየሁት አሉ ሁለት እጆች ተቆርጦ አላህ Subhanahu Wa Ta'ala ሁለት ክንፍ ሰጠው ጀነት ውስጥ የሚበርበት يطير بهما حيث ما شاء ከጀነት የትኛው ግዛት ላይ ይበርባቸዋል جعفر انديت معرق تسطو وكان ابن عمر إذا سلم على عبد الله ابن جعفر حبش عليه لتولدوا عبد الله سياغنيو ابن عمر السلام عليكم سيلو من يلو نبر السلام عليك يا ابن ذي الجناحين أنت يولدت بالكم في الجوي أبات بالولدكم في الجنة عند من الله يلو نبر جعفر الدنيا بزي ملكو لكك رضي الله عنه جنة الله حبرو يسبسبن اسكيهون جعفر بالاختصار محفز اندنشلاتشو جعفر هيوت باتر اسكين كان عندنا هو أخو علي وأكبر منه ب10 سنين يا علي واندمنو جعفر باسر عمتم أميك أدمو ابن عم النبي صلى الله عليه وسلم يا نبي يا قوتاتشو يا أبو طالب لجنو جعفر رضي الله عنه هو يشبه النبي صلى الله عليه وسلم نبي بملك مسلاتشو ታላቅ ሰሃባ ነው رابعا አራተኛ ሀጀረ ኢለል ሐበሻ مع زوجته اسماء ከሚወዳት ባለቤቱ ጋር እዚች ምድራችን ሐበሻ ላይ ሂጅራ ስደት መጥቷል وهو الذي كلم النجاشي نيابة عن المسلمين ሙስሊሞቹን ተክቶ ነጃሽን ያናገረና ነጃሽ ሙስሊምናን እጁ ላይ የተቀበሉበት ሰው ማን ነው ጃዕፈር ነው እንግዲህ ሐበሻ ኢትዮጵያ ይሁላችንም አገር ናት የሙስሊሞቹም የነሳራዎቹም تفاكرا تبابرا منورا لبن إن شاء الله وقضى 10 سنوات في أرض الحبشة ورزق من خلاله أرض الحبشة لي إذا حبشة مرت لي سوسلج الله وفقوتال السرامة متكمتوال محمد عبد الله عوف مبالو جوتشن الله لقصوتال باجرون دنزانو سمنتنيا لقب بأبي المساكين نبيو يمسكنو شابات بلو يسيموت مانو جعفر نو إن شاء الله انفزاتشو زتانيا واستشهد في غزوة مؤتة يتساتهبات ጦርነት ሙእታ ምትባልነት በዛውም ሰማዓት ሆኖ ወደ አላህ ተገናኝቷል واخيرا አስረኛ لقب بذي الجناحين ባለ ሁለት ክንፉ ተብሎ ስያሜ የተሰጠው ማን ነው ጃዕፈር رضي الله تعالى عنه እስኪ ታሪኮችን ነፈዛቸው ለልጆችም እናስተምራቸው አብዛኞቹ አባቶች እኛም ታሪካቸውን የነብዩን ባልደረቦች የነብያትን ታሪክ አናቀም የተለያየ እግር ኳስ ተጫዋች ስሞች እናቃለን አንድ እንደ ቀልድ ያጫወቱኝ አንድ አባት ልጃቸው እስላማዊ ትምህርት ቤት ውስጥ ይማራል ከዛም ይሄ ልጅ በጣም ሰነፍ ስለሆነ ትምህርት ቤት ላይ ይሄን ሰው አሰናበቱት አባት ተቆጣ ለምንድን ነው ያሰናበታችሁት ሁሉ ትምህርት ቤት ሲመጣ ልጅ ዕውቀቱ ደካማ ነው አያቅም ለዛን ያባረም እንዴት ብሎ የኔ የምሁሩ ልጅ የኔ የዓሊሙ ልጅ ምንድነው ያጠፋው እስኪ ጠይቁት ከፊት ያል ጥያቄን ጠይቀው ምስክር ትፈልጋለህ አዎን ጥያቄ አመጡና ለዚህ ህፃን ልጅ ምን አለው መምህሩ ከኡሉል አዝም الرسل ከአምስቱ ታላላቅ የአላህ ነብያቶች አሉ ነብያችን ኢብራሂም አለይሂ ሰላም ዒሳ አለይሂ ሰላም ሙሳ አለይሂ ሰላም ኑህ አለይሂ ሰላም እነዚህ ታላላቅ ነብያቶች ናቸው አለይሂም ሰላም አጅማዒን ከነዚህ ውስጥ አንዱን ጥቀስ አለው መምህሩ ይሄ ህፃን ልጅ የሚያውቀው ነገር የለም ፊርዓውን አለ ፊርዓውን ሲል አባትየው ተቀበለና አለይሂ ሰላም አለ ፊርዓውን እንግዲህ የአላህ ጠላት የነቢ ሙሳ ጠላት ነበር ለዓነቱላህ አላህ ይርገመው ነበር የሚባል አባት ምን አለ አለይሂ ሰላም አለ አባት ማያቅም ልጅም ማያቅም ስለ ዲኑ ስለዚህ እነዚህን ታሪኮች ምናቀርባቸው ለልጆቻችን ተራ ነገር ከመናወራቸው እምነታቸው እንዲያውቁ የነብዩን ባልደረቦች እንዲያውቁ ነው ስለዚህ ልጆቻችንን እናስተምራቸው ኢንሻአላህ እንግዲህ እንደተለመደው ወደ መጨረሻው የምናየው ክፍል الاشراقات من القصص ከታሪኩ አስተምሮት ነው ስዳለን ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ እንዳሉት አስሐቢ ከንጁም የኔ ባልደረቦች እንደ ከዋክብት ናቸው በአይህ ማቅተደይቱም እህተደይቱም ማንንም ብትከተሉ ቅናቸውን ይመሯቸዋል ሁሉም ብፁዓን ነበሩ ረዲየላሁ ዐንሁም አጅማዒን ይሄ ጃዕፈር ምንን ያመላክተናል ከሱ ህይወት ምንማረው ነገር ይኖርናል ጃዕፈር የሚጠቁመን የህይወት መስመር አለን እስኪ
እንከታተል አንደኛ ከጃዕፈር ህይወት የምንማረው التوكل على الله والاعتزاز به በአላህ ላይ መደገፍ በአላህ መመካት ያሳየናል ጃዕፈር እውነቱን ሲያወጣ እውነቱን ሲናገር አላህ ላይ ነበር የተገገፈው ነጃሺ ጠየቀው ለምንድን ነው ጅማት ተነሱት ማሰግዱት قال نحن قوما لا نسجد الا لله ለአላህ እንጂ ለሌላ ማንሰግድ እኛ ህዝቦች ነን እነዚህ ሰዎች ተመልከት ስደተኛ ናቸው ነጃሺ ተቆጥቶ ለቁረሽ ልኡካን ቢሰጣቸው ቀጥቅጠው ነው የሚገሏቸው በዚያ አጣብቂኝ ውስጥ ነው ግን አላህ ላይ ተደገፉ አላህ የተደገፉበትም አላህ በል እነሱም በሰላም ከዛ ማኖር አሳልፎ ነጃሽ እንዲሰልም አደረገ አላህ Subhanahu Wa Ta'ala ስለዚህ አላህ ላይ እንመካ ወላ ተሂኑ ወላ ተህዘኑ ወአንቱም الأعلون إن كنتم مؤمنون ሙእሚን ከሆናችሁ የበላይ ናችሁ ብሎ አላህ Subhanahu Wa Ta'ala ስለዚህ ሞት አንሞታትም አላህ የጻፈው ቢሆን እንጂ لا تموتوا إلا إذا كتب الله عليك አላህ ከጻፈው ነው የምትሞት ሐቅም በማውጣት ሞት አይመጣብህም ለዛ ነው ዑለማዎች ምን ይላሉ ከሊመቱ ሐቅን እውነተኛ ቃል ሐቅ መናገር لا تقطع رزقا ولا تقرب اجلا موتنا አቀርብም ሪዝቅህን ማያሳጣ አንዳንዱ እውነት ቢናገር ከሰራም ይባረር እውነት ቢናገር ለሞት የሚዳረግ ይመስላል አይደለም አላህ የጻፈልን ጊዜ ነው የሚፈጸመው እኔ አንድ ክስተት በዘመኑ የተከሰተ ልንገራችሁ አንድ ሰው ከአምስተኛ ፎቅ ላይ ተምዘግዝጎ ወደ መሬት ይወድቃል ሳያስበው እንግዲህ ምን ትጠብቃላችሁ ወርዶ ተከሰከሰ ነው የምትሉት ይህ ሰው ግን በሁለት እግሩ መሬት ላይ ቆመ አላህ እንዲሞት አልፈለገም በዚህ ክስተት በሁለት እግሩ መሬት ላይ ቆመ ከዛም ፊት ለፊት የነበሩ ህዝቦች ተገርመው ጮሁ እሱም ተደስቶ ምን አለ والله لاسقينكم ፔፕሲ ነው መጋብዛችሁ እያለ አስፓልቱን ሊያቋርጥ ሲሮጥ ከርቀት የምትመጣ መኪና የሰው ተቀበለችው ወደ ላይ አነሳችው ህይወቱ በዚህ መኪና አለፈ ከዛ ወድቆ እንዲሞት አላህ አልፈቀደም እድሜውን የጻፈው አላህ በዚህ እንዲሞት ነበር አንተ የምትሞትበትን አታውቀው እውነትን ተናገር ሐቅን አድርስ አንዴ ሙዕተሲም የሚባል ንጉስ ከሙስሊሞች ነገስታት ውስጥ አንድን ሰው እስር ቤት ውስጥ አጉሮታል ሊገለው ፈለገና ለእስር ቤቱ ጀነራል ደብዳቤ ጻፈ ላይስለበን ይሰቀል ብሎ ጻፈለት ይሰቀል ብሎ ላከለት ከዛም ይሄን ወረቀት ወስደው ለጀነራሉ ሲሰጡት ይሄ ጀነራል እስረኛውን ፈታና ለቆ ሰደደው ነፃ ነው ብሎ ሰደደው ከዛ ንጉሱ ይሄን ዜና ሰማ ተቆጣና ጀነራሉን አስጠራው ምን ነው ይሰቀል በየ ብጽፍ ሊገደል ብል ፈተለቀቀ አለ እንዴ ንጉስ ሆይ የጻፉትን ይመልከቷ ይለቀቅ እኮ ነው ሚል ንጉስ ሲያየው ይጥላክ ይለቀቅ ሚል ተገረመ እሱ ይሰቀል ብሎ ነበር የጻፈው ከዛም ብዕር እንደገና መጣና በል ይሰቀል ብሎ ደብዳቤ ላከ ጀነራሉ አሁንም ሲደርሰው ይሄን ሰው ፈቶ ለቀቀው ንጉሱ ተቆጣ አስጠራው ጀነራሉ ይሰቀል ብለ ፈታ ተለቀዋል ንጉሱ የጻፉትን ይመልከቱ ንጉሱ ሲመለከት በል ይጥላቅ ይለቀቅ ነው ሚል ንጉሱ ተደናገጠ አሁንም ብዕር አመጣና ጻፈና በል ለይስለበን አጽንኦት ሰጥቶ ይገደል ይሰቀል ብሎ ጻፈ ጀነራሉ የወረቀት ሲደርሰው ፈታና የነስረኛ ዞሮ ለቀቀው ንጉሱም በጣም ተቆጣ ጀነራሉን አስጠራና መውቀስ ጀመር ንጉሱ የመጀመሪያ የጻፉት ይመልከታለ ሲመለከተው በል ለይጥለቀን ይለቀቅ ሚል ከዛ ሙዕተሲም ሚስጥሩ ከአላህ እንደሆነ ተረዳና فقال فمن اراد الله اطلاقه لا يقدر المعتصم اسلامه الله ፈቶ ሊለቀው የፈለገን ሰው እኔ እኮ ልሰቅለው ልገለው አልችልም ልቀቁና ስደዱልኝ አለ ሱብሃንአላህ التوكل على الواحد الديان بالله ላይ መደገፍ አንተ አጀልህ አላህ ከጻፈብህ ነው ሐቅን በመውታት አትገደልም ثانيا እንግዲህ ከጃዕፈር ህይወት ከምንማረው ትልቁ ትምህርት ጃዕፈር አቡል መሳኪን ነበር የምስኪኖች አባት ነበር كيف نحن مع المساكين والايتام እኛስ እንዴት ነን ከምስኪኖች ከችግረኞች ጋር እንቀርባቸዋለን እንረዳቸዋለን ራሳችንን ጠይቅ አላህ Subhanahu Wa Ta'ala ሐዲስ አልቁድሲ ላይ ምንድነው የሚለው የብነ አደም አንተ አደም ልጅ ሆይ አንፈቅ ለግስ እንፈቅ عليك እለግስ ሰንድላል ስጥ እሰጥሃለሁ ማካፈል አለብን አንድ ትልቅ ዓሊም በጣም የሚገርማችሁ ቤታቸው ላይ አሟቸው ተኝተው ያለ ቤተሰብ ጥሩ ምግብ እንዲያዘጋጁላቸው አዘዙ በጣም የወዱት ምግብ ነው ተዘጋጅቶላቸው ሊበሉ እንደቀረበ ሽታው የሸተታቸው እጃቸውን ሲሰነዝሩ በር ላይ አንድ ለማይ ተጣራ የአላህ ምስኪን በር ላይ ቆሟል እርሐሙን ይርሐምኩም አላህ እዘኑልኝ አላህ ይዘንላችሁ አለ
ይሄ ትልቅ ሰው ምን አሉ ትልቅ የአላህ ባሪያ አንሱና ይሄ ምግብ ለምስኪኑ ስጡት አሉ ቤተሰብ ተቆጣ አንተ አስፈልጎ ከጅላ ነበር ያሰራህን ባይሆን ትንሽ ተመገብለት ላ አይሆንም ኢን አከልቱሁ الى الحش وان تصدقته الى العرش አሉ ይሄን ምግብ ከተመገብኩት ወደ ሽንት ቤት ነው ጣጣው የሚሄደው ከሰደቃ ከሰጠውት ለምስኪን ከሰጠውት ግን الى العرش ወደ አላህ ነው የሚሄድልኝ ትርፍ ስራ ቀሪ ስራ ይሆንልኝ አላሉ والباقيات الصالحات خير عند ربك ثوابا وخير املا እንዲያደርገው ነበር ለአኺራቸው መልካም ስራ የሚያስቀድሙት ሱብሃንአላህ እና መስኪኖችንኛ መለገስ መቻል አለብን አንድ ትልቅ ዓለም ምን ይላሉ ለማኝ ችግረኛ በሬ ያልቆመበት ቀን የውሙን ኡሲብቱ ቢሙሲባ ችግር መከራ የደረሰብኝ ቀን ነው ሙሲባ እንግዲህ መኪና መገጨት ብር መጥፋት ባለፈው በሽር ሳቢር ላይ ተመልክተናል ልክ እንደዛ ችግር ደርሶብኛል አስአሉላህ ይጅረኒ አላ تلك المصيبه ለደረሰብኝ ችግር አላህ አጅሬን ይክፈልኝ ምስኪን በሬ ላይ ያልቆመበት ቀን በጣም ያዙን ይተክዙ ነበር ሰለፎች ምስኪን በራቸው ላይ ሲመጣ ችግረኛ ወደነሱ ሲመጣ ምን ይሉ ነበር مرحبا بمن يحمل زادي للآخرة እንኳን ደና መጣ ስንቄን ወደ አኺራ በሚወስድልኝ ሳይሉ ነበር ወደሚቀጥለው ዓለም ምስኪን ማለት ሰጠው ማለት ከአላህ Subhanahu Wa Ta'ala ዘንድ ገንዘብ ተቀመጠልህ ማለት ነው ነገር ግን እኛ እንዳንሰጥ ሸይጣን እጃችን አሳስሮ ይዞታል الشيطان يعيد